ናችሁ እንደ ልጆቻችሁ የምትወዷቸው ትልቅ ደረጃ ላይ እግዚአብሔር እናንተን ያድርግልኝ ያድርስልኝ። አሜን። በእውነት ነው እድሜና ጤና እመኝላችኋለሁ። እድሜ ይስጣችሁ የኔ ጀግና ስደተኞች፣ የኔ መረዋዎች፣ እድሜ ጤና ይስጣችሁ። ተባረኩልኝ፣ ብሩኩኑልኝ። የነዚህ ልጆች አንድነት የብሩክዬ እህቶች የሃይሚዬ እህቶች ያሰባችሁበት ያለማችሁበት ድረሱ። ትልቅ ደረጃ ያድርሳችሁ። እውነት ደከመን ስትሉ ብርታት ይሁናችሁ፣ ኃይል ይሁናችሁ። ሁለቱን በአንድ ላይ ያጣመራችሁ የምትሄዱት እግዚአብሔር ከጎናችሁ ይሁን። ከአስመሳዩ ያድናችሁ፣ ከማይሆን ነገር ልጆቻችን እግዚአብሔር ይጠብቅልን፣ ፈጣሪ ይጠብቅልን። በወጡበት በገቡበት መጥፎውን ያዝልን፣ ትልቅ ቦታ ይድረሱልን። ተድረው ተኩለው አምሮባቸው የቤተሰብ ጉልበት ስመው የእናት ጉልበት ስመው የዘመድ አዝማድ ጉልበት ስመው ፍሬ ይስጣቸው፣ ትልቅ ቦታ ይድረሱልን። የነሱን መውደቅ የነሱን ክፋት የሚፈልግ ደግሞ እግዚአብሔር 40 ክንድ ያርቅላቸው። የነዚህ ምስኪን ልጆች እኔ ወዳቸዋለሁ። ለእኔ ብዙ ተምሳሌቴ ናቸው። ከአንጀቴ ነው የምወዳቸው። ከልጄ አለያቸው። እውነቴን ነው የምለው። ስወዳቸውም ከአንጀቴ ነው፣ ስመርቃቸውም ከአንጀቴ ነው፣ ፈጣሪንም ስጠራው ከአንጀቴ ነው። እግዚአብሔር አምላክ ትልቅ ቦታ ያደርሳችሁ። እናንተም ደግሞ ለፍታችሁ ደክማችሁ በሰው ሀገር ጉልበታችን አለቀ ስትሉ ብርታት ይሁናችሁ፣ ኃይል ይሁናችሁ። እውነቴን ደከመኝ ስትሉ እሱ ከጎናችሁ ያጠንክራችሁ። ሄዳችሁ የምትወልዱትም ደግሞ ጉልበት ይሁናችሁ። ትልቅ ትዳር ይስጣችሁ። ይሄንን ብለናል። ላንቺም ዱዓ እናድርግልን። እሺ አንዴ ላንቺም አላህ ረጅም ጤናና ይስጥሽ። የምር ከልቤ ልጅም ቢሆን የማን ዱዓ ተቀባይ እንዳለው አላህ ነው የሚያውቀውና ላንቺም አላህ ረጅም እድሜና ጤና ይስጥሽ። ከስደት አላህ ነጅ ብለሽ ወረበልን ከልቤ ነው ወላሂ ላዚም ሐሳብሽን ምኞትሽን በሙሉ አላህ አሳክቶ ለሀገርሽ ከልጆችሽ ያብቃሽ። የምር ከልቤ ነው። አንዳንዴ ወላሂ በጣም የሚሰማችሁ ስሜት አለና ወላሂ ላዚም ብዙ ጊዜ ከእናንተ እናት የሚሆን ሰው ሲታዩት የራሳችሁን እናት ታስታውሳላችሁ። ግን ወላሂ ላዚም እኔ እንደ እናቴ ነው የምወድሽ ሁልጊዜ ግን አየሻለሁ ሁልጊዜ። አሁን እንደውም እንደዚህ መግባት እየጀመርኩኝ ትንሽ ጊዜ ነው እና ላንቺም አላህ ረጅም እድሜና ጤና ይስጥሽ። ልጆችሽንም አላህ ይጠብቅልሽ። ያሳብሽው ያቀሽው ሁሉንም ነገር አላህ አሳክተው በሰላም ከልጆችሽ ይጨምርሽ። ለሀገርሽ በሰላም ያቅሽ። አሜን። የምር ወላሂ ላዚም እኔ አሁን ወላሂ ውሸት የሌለበት ላይቭ ማግባት እኮ አልወድም። ላይቭ ማግባት ነው እኔ ራሴ አልወድም። እሷ ነው ማስለኝ ቤት ገብቼ ወላሂ ሌላ ቦታ ሙረበል ካባለ አልወድም። ያኔ እናት ብቻ አላህ ይጠብቀሽ። ሀሳብሽን ምኞትሽን ሁሉ አላህ ያሳካልሽ። ልጅም ቢሆን የማግባት ተቀባይነት እንዳለው አላህ ነው የሚያውቀውና አንቺም የራስሽን ልብሽ ንጹህ ነውና እንደ ልብሽ ንጹህ የሆነ ህይወት ኑሪና ንጹህ የሆነ እድሜና ጤና ይስጥሽ። የምሬን ነው። አሜን። ረጅም እድሜ ይስጥሽ። የምሬን ብዙ ዱዓ ማድረግ አሜን አሜን አሜን። የምር እኔ ራሴን እናት በጣም ከልቤ ነው መወዳትና ለዛም ነው መወደሽ። እኔ የምር እናቴን በጣም ወዳታለሁ በጣም። ስለዛ እኔን ወላሂ እናቴን ነው የምትመስለኝ ሲጀመር። በቃ ሌላ ቦታ እኮ አልገባም፣ ላይቭ ምናምን መሄድ አልወድም ሲጀመር። አንቺን ሳይ ነው የምገባውና የምር በቃ እኔም ልጅሽ ነኝ፣ አንቺም ለኔ እናቴ ነሽና አላህ ይጠብቅሽ። የምር አሜን። ውድ ልጅ አሜን። ብርቱ ጠንካራ ሁላችሁም እዚህ ከታችም አላችሁ ከላይም አላችሁ ሁላችንም ሀሳባችሁን ምኞታችሁን ሁሉ አላህ አሳክቶ ልጅ አላችሁ ከልጆቹ ልጅ የሌላችሁ ያላገባችሁ ከአባት እናታችሁ ወላሂ ስደት ላይ አሜን። እኔ ማላገባም ባክሽ አሜን። እንዴ በቃ ብዙ አረ ለራሱ ማናየበት ይሄንን ማናየበት አልሐምዱሊላህ ሳልህ ወንስተለኛምና የምር ዱዓ አድርጉ። እንግዲህ እነሱን ደግሞ በክፉ አይናቸው ምናምን የሚያቸው ሰው አይኑ ውሃ ይሆንበት። እንግዲህ ምንም አይደለም። ደህና ነን የኔ ውድ። አሜን አሜን አሜን። አዎ ልጆቻችን እንዱ የግድ ነው
ጥሩነታቸውን ማየት አለብን። ጥሩ ነገራቸው ማየት አለብን። ብዙ ነገር ነው የሚረሳው በእነሱ የቤተሰብ ናፍቆት፣ የአረብ ሀገር ሀዘን ምናምን ብዙ ነገር ነው በእነሱ የሚረሳው እና እነሱ ፍቅራቸው አላህ ያዝልቅላቸው። ለእኛም ሁላችንም አላህ ይጠብቃቸው። ከታችም ከላይም አላችሁ። ወዳችኋለሁ፣ ክብራችኋለሁ። እኔም ወድሻለሁ ልጄ። በረካውኝ ማያቸው አሜን። በረካውኝ። አሁን ትንሽ ስራ አለብኝ እና ከፈለ ልወጣ ነው። ይቅርታ አድርጉልኝ። ወዳችኋለሁ። ሁልጊዜ አንዳንዴ ገብቼ እንደዚህ የተወሰናችን አውርተን ብዙ በረካውኝ አብሽር ኢንሻአላህ። እሺ አላህ ይጠብቃችሁ። ሁላችሁም ሰላም ባያላችሁ ከራችሁ ከላላችሁ አላህ ይሰልሽ ማማዬ። አብሽር ችግር የለም። እኛ እርስ በርሳችን ለራሳችን ያኔ እርስ በርሳችን ካልተዋደድን እርስ በርሳችን ለዱዓ ካልተደራረግን ማን ነው የሚያደርግልን? እንግዲህ ያው ሀበሻ ልጃችን ነው በማያገባን መግባታችን እና ያለ የማዱዓ ተቀባይነት እንዳለው አላህ ነው የሚያውቀው። እንዴት ናችሁ? ኢንሻአላህ እንዴት ነሽ ውድዬ? ሰላም ነሽ? ማሪዋ እግዚአብሔር ይመስገን። ደህና ናችሁ? አለን። እኔ ቆንጆ አለን። እኔ እናት ሰላም እንዴት ናችሁ? ደህና ናችሁ? ደህና ነን። የኔ ማር እንዴት ነሽልኝ? የኔ ቆንጆ ደህና ነሽ ወይ እናቴ? ደህና ነን የኔ ውድ፣ ደህና ነን። ዛሬ ገብቼ አላውቅም፣ አሁን ነው የምገባው እና ደህና ናችሁ? በተረፈ እንዴት ናችሁ? ሁላችሁ ሰላም? ደህና ነን የኔ ማር፣ የኔ ቆንጆ ደህና ነን፣ ሰላም ነን። በጣም ወዳችኋለሁ። አንቺንም በጣም ነው የምወድሽ እናቴ። በጣም ነው ደስ የምትይው። አመሰግናለሁ የኔ ውድ ልጄ። አንቺም ተባረኪልኝ፣ ትልቅ በረካ ይድረስሽ የኔ እናት። በጣም ወድሻለሁ። እኔ ራሴ በጣም ነው የምወድሽ። እኛም እንወዳለን። ለምታከብሩኝ አላህ ያክብራችሁ። ችግር የለም እንግዲህ አልፎ አልፎ እገባለሁ ስለማይመች ምናምን ነው እናቴ። ወዳችኋለሁ። ችግር የለውም። ስራሽን ስሪ የኔ እናት። እረፍት ባላችሁ ሰዓት ወይ ደግሞ ኢንቦክስ ላይ በውስጥ ደግሞ ኢንቦክስ ላይ እናወራለን። ሀይ በሉኝ፣ በውስጥ እናወራለን። ላይፍ ላይ እንደዚህ በደንብ ነው የምትወደው። እኩል አድርጋ ነው የምትወደው። ደስ ከምትለኝ ነገር ወላሂ አድርጋ የምትወደው ምንም አትለይም። ሁሉንም አንድ ላይ እኔ ከሷ ነው የምገባ፣ ሌላ ቦታ አልገባም አለ። እኔ ብዙ ሰው ተወለው ግን እንደ ታምልኝ አይደለም ወላሂ። ሙስሊሙንም ክርስቲያን እኩል አድርጋ ነው ሚዛናዊ ናት ወላሂ። እኔ አይነ ስልጤ ነኝ ስልጤ ነኝ እኮ ግድ ነው። ግን እሷን አይቼ ነው ያገባሁት እንዴ። እኔ ማለት እንደዚህ የለም አለው ገባለሁ፣ ግን እንደዚህ አልገባም ብዙም። በቃ እንደ እናቴ ነው። እኔ እንጃ። ሱብሃንአላህ አላህ እድሜዋን ረጅም አለ አድርገው። ደስ ይበልሽ። ከልጆች ጋር የምትደባለቅ ያለ አድርገው። ለአገሯ አብቃት ኢንሻአላህ። ለቤትሽ ለሀገርሽ ያብቃሽ። ገብተን ደግሞ ምንደዋወል አለ አድርገን፣ ምንጠያየቅ፣ ምንበላ ምንጠጣ ቡና አለ አድርገን፣ ምንጠጣ አለ አድርገን። አሜን። አላህ ደስ ያሰኝሽ፣ ማይከፋሽ አለ አድርገው። አሜን ኢንሻአላህ። ሚዛናዊ ነሽና ሚዛናዊ ሁኒ። ሁል ቀን ሚዛናዊ ሁል እስላም ከክርስቲያን እኩል አድርገሽ ሚዛን አድርገሽ የምታይ ነሽ። ግዴታችን ነው። ተከባብረን የምንኖር በልተን ጠጥተን ቡና ጎረቤቶቹ አንድ ነን ሁላችንም። ትክክል። ከጥንትም የመጣው እኮ ሙስሊም ክርስቲያን ነው። ከጥንትም እንኳን በእኛ አይደለም እንጂ በተባረኩ ሰዓትም ሙስሊም ክርስቲያን ነው ከድሮ። ሌላው አሁን እንዲሁ እንትን ያለው እንጂ ሲጀመር ከጥንት አያቶቻችንም እንትን ሲሉ ሙስሊም ክርስቲያን ነው። እንደገና ደግሞ ሲቀጥል የሚገርምሽ ነገር እኛ ቤተሰቦቻችን ግማሽ አካል ሙስሊም ናቸው፣ ግማሽ አካል ክርስቲያን ናቸው። የሚገርምሽ በእውነት አዎ እንዴ እንደዚህ አይነት ነገር የለም። ሁሉም እኩል አድርጋ ነው የምታይ። በቃ እኩል አድርጋ ደስ የምትለኝ በዛ ነው። በቃ እኩል አድርጋ ነው እሺ እኔም እወድሻለሁ። አይዞሽ፣ በርቺ፣ ጠንክሪ፣ ሂጂበት በል። ሁላችሁ ደህና ደሩ፣ ሰላም ደሩ። የሆናችሁ ካፍ አድርጉ። ይገልብጣል። የእሷ ቤት ከዚህ ብዙ አላወራም ያልኩ ይገልብጣል። ገብቼ ማለት ነው ገልብጦ ወጣኝ እኮ። አሁን ራሱ በእውነት እንዴት ዝም እንዳለ አላውቅም። ልክ እንዲህ ቶሎ 1000 ካልሞላ ብድግ አርግቶ
እንዳለ ሰው ቤት ነው የሚከተል ብታይ። በዱዓ ይዘነው ነው በዱዓ ይዘነው ነው። እኔ ራሴ እኮ አሁን ካሁን ገለበጠን አሁን ካሁን እያልኩ ነው። ግን ምርቃን እየወረደበት ነው። ምርቃን ስለሚወርድበት እኮ ነው ታዲያ ተረጋጋ። እሷ እኮ እውነቷን ነው። ሞቅ ያለ እንደዚህ ጨዋታ ይዘን ሳናስበው ጥርግ አድርጎ ይዞ ነው ይሄዳል። ዛሬ እኮ አስባለሁ የአንቺ ቤት እኔ አውቃለሁ እኮ ለዛ ነው አስባለሁ። እቺ ያወራች ስትቀን እንደዚህ እየወሰደን አፈር ድሜ ያበላናል። ስትቀን በቃ እንደዚህ አይፈርስም። አይዞሽ ጠንካራ ነው። እጅበት በዛው ቀጥይበት። እሺ ዱዓማ ግድ ነው። ዱዓማ ግድ ነው። በቤተሰቦቻችንም ያለ ነው ዱዓ። ሀገራችንም ሰላም አለ ያርግልን፣ ሰላሙን ያምጣልን ወላሂ